ሰላም ጤና ይስጥልኝ ውድ የኤልሳቲው ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? አብሮ አደጌ ክፍል 2 እነሆ። ምንጭ ቴሌግራም መልካም ልቦች ከሚለው ላይ አቅራቢ እህታችሁ ኤልሳቤጥ። የተሰማችሁን ሀሳብ አስተያየት ኮሜንት መስጫ ላይ እንድታስቀምጡልን ከወዲሁ በአክብሮትና በትህትና እየጠየቅን አብሮ አደጌ ክፍል 2ን እነሆ ተጋብዙልኝ። ቤዚም ከስንት ማባበል በኋላ ይቅርታ አድርጋልኝ ተሰነባብተን ተኛን። ጠዋት እንደለመድኩት ለባብሼ ወደ እነ ቤዚ ጋር ሄድኩኝ። ቁርስ እየጠበቁኝ ነበር። ቤዚም እንደለመደችው መታ ተጠመጠመችብኝና እማ በቃ ቀራሉ መጥቷል ብላ ቀድማኝ ቁጭ አለች። እኔም ናሆሜንና አልሜን ሰላም ብዬ ቁጭ አልኩ። ተሰብስበን ቁርሳችንን በላን። ናሆሜ ተመልሼ ልተኛ በሉ እናንተ ሂዱ ብሎ እሱ ወደ መኝታ ክፍሉ ገባ። እኔና ቤዚም አብረን ወጣን። እስከ አስፋልት ድረስ ሰኘኋትና እኔ ታክሲ ይዤ ወደ ስራ ሄድኩኝ። እሷም ከጓደኞቿ ጋር ወደ ክላስ ሄደች። ማታ ላይ እንደተለመደው ከስራ መልስ ወደ ቤት ከመግባቴ በፊት ናሆሜ ጋር ደወልኩ። ውጭ ነኝ ናለኝ። ያለበት ሄድኩኝ። ከእርሱ ጋር አብረን አመሸን። ወደ ቤት ስንሄድ ኧረ ደግሞ ቤት ትተና ስላመሸን እንዳታኮርፍ ብለን ለስላሳና ፍራፍሬ ይዘን ገባን። ገና እንዳየችን እናንተ ስትፍታቱ ቆይታችሁ ለእኔ ባታመጡ ኖሮ አልቆላችሁ ነበር አለችና ተቀበለችን። ያው ማታ ማታ ቡና ግዴታ ስለሚፈላ ቡናችንን ጠጥተን እኔ ወደ ቤት ሄድኩኝ። ልክ 3 ሰዓት ሲል የትላንትናው ስልክ ተደወለ። ስልኩ የትላንት መሆኑን ግን ያስተዋልኩት ገና ድምጿን እንዴት ነህ አንተ ወንድሜን መሳይ ቆንጅዬው ልጅ አለች። ይቅርታ እናት፣ ምንድነው ስጣን ይመስል ምሽት እየጠበቅሽ የምትደውይው አልኳት። እናት ሳይሆን ስሜ ህሊና ነው ህሊና አለች። እሺ ህሊና ማታ ምን ብዬሽ ነበር አልኳት። የዋላ አይደል ስትናፍቀኝ ነው እኮ የደወልኩት። ማለቴ ወንድሜ ሲናፍቀኝ ታውቃለህ። ቀኑን ሙሉ ራሴን በብዙ ነገር ጠምጄ ቢዚ ሆኜ ውልና ማታ ብቻዬን ቤት ውስጥ ቁጭ ስልክ ወንድሜ ትዝ ይለኛል፣ ይከፋኛል አለች። ካለ ቤተሰብ ብቻ መኖር ምን ያህል እንደሚከብድ እኔም ትንሽ አውቀዋለሁ። እና እሷን ለመርዳት በስርዓት ለማውራት ሞከርኩ። የሆነ ነገሩ አሳዘነኝ። በሆነ ሰው ናፍቆት መጎዳት በራሱ ይከብዳል። በሌላ ነገር ባላግዝሽ እንኳን ጓደኛሽ መሆን የምችል ይመስለኛል። ግን እናትና አባትሽስ አልኳት። ሞተዋል አለችኝ። ጆሮዬ ላይ ንግግሯ ቃጨለብኝ። ምን አልሽ አልኳት። አዎ ሞተዋል። አሁን ላይ ህይወቴ ውስጥ ያለኝ ወንድሜ ብቻ ነው። ብዙውን ጊዜ ይከፋኛል፣ አለቅሳለሁ። ቢያንስ ምን አለ ወንድሜ እንኳን አብሮ በሆነ ብዬ እመኛለሁ አለችኝ። ከዛም ቀን ጀምሮ እኔም በሳምንት የሆነ ቀን ላገኛት፣ በተረፈ ደግሞ በስልክ ላዋራት ቃል ገባሁላት። በመጀመሪያዎቹ 10 ቀናት ውስጥ እንደ ኖርማል ጓደኛ በስልክ ብቻ አወራን። የሆነ ቀን ማታ ላይ ግን ደውላ ሳነሳው ሰቅሰቅ ብላ ለቀሰች። በድንጋጤ ምን ሆንሽ? ምን ተፈጠረ ብዬ ጠይኳት። ወንድሜ ናፈቀኝ፣ ብቸኝነት ተሰማኝ፣ በጣም ከፋኝ። ከቻልክ እስኪ ነገ ላግኝህ፣ ቅዳሜ እኮ ነው ከስራ መልስ አለችኝ። ችግር የለውም ነገ ቅዳሜ ስለሆነ እስከ ቀን ድረስ ብቻ ነው የምሰራው፣ ከቀን መልስ እንገናኛለን አልኳትና የምንገናኝበትን ሰዓት አወርተን ስልኩ ተዘጋ። ለምን ከወትሮ በተለየ አሪፍ ልብስ መልበስ እንደፈለኩ ባይገባኝም ብቻ ዘንጬ ወጣሁ። እንደለመድኩት እነ ቤዚ ጋር ስገባ ቅዳሜ ስለሆነ ተኝታለች። ከአልሚ ሙሉ የጆግ ውሃ ተቀብዬ ገብቼ ደፋውባት። በጣም ተናደደች፣ አኮረፈች። ይቅርታን ብጠይቃትም አልሰማም ስትለኝ እኔም ከናሆሚ ጋር ቁርሴን በልቼ አኩርፌያት ወደ ስራ ገባው። ቀን 7 ሰዓት ላይ ከህሊና ጋር ቀጠሮ ስለነበረኝ ተገናኘን። እንዳየችኝ አቅፋ አልለቅም አለችኝ። እኔ የጨነቀኝና ይቅርታ ህሊና፣ እኔ ሰው እንደዚህ አስጨንቁት ያቅፈኝ አልወድም አልኳት። ኦ አንተ ግን በጣም የተረጋጋህ ወንድ ነህ፣ ወንድሜም እንዳንተ ረጋ ያለ ነው አለችኝ። የውሸት ፈገግ ብዬ ተመለከትኳትና ቀድሜያት ቁጭ አልኩ። ምግብ አዘዘች። የኔን ምርጫ ራሱ አልጠየቀችኝም። ስታወራ ድምጿ በጣም ከፍ አድርጋ እየፈጠነች ነው። አንዱን ወሬ ጀምራ መቼ ሌላኛው ጋር እንደገባች እራሱ ግራ ነው የምታጋባው። ምሳው ደርሶ መጣና በላን። ስትበላ ከራሷ ጋር ትሻማለች። ብቻ ብዙ ነገሯ ወንድን የሚስብ አይነት አይደለችም።
የእሷ አበላል አይቼ ምሳው ራሱ ዘጋኝ። በቃኝ አልኳት። እኔም እኔ በቃኝ ስል እሷም ደበራት መሰለኝ። እሷም በቃኝ አለች። በዛ መሀል እሷም ወደ እጇን ልታጠብ ስትሄድ በዛ መሀል ቤዚ ደወለች። ጠዋት ስላናደደችኝ ትንሽ ላናዳብዬ ሳላነሳላት ቀረው። ደግማ ደወለች። ሄሎ አንተ ከንቱ፣ ዛሬ እኮ ቅዳሜ ነው፣ ምሳ እየጠበቅን አይደለም እንዴ አለችኝ። አይ አልመጣም ቤዚ፣ እናንተ ብሎ ትንሽ ስብሰባ ስላለችኝ እቆያለሁ፣ ግን እስከ 10 ሰዓት ድረስ እመጣለሁ አልኳት። አይ ጥሩ ነው፣ ጭራሽ አልመጣም ብለህ ለመናገርም ደብሮ ነው አይደል? ለነገሩ የጠዋቱን አልረሳሁልህም። እንዲያውም የራስህ ጉዳይ፣ ቻው፣ አርፌ ምግቤን ልብላበት፣ ከአንተ ጋር ምን አዳረቀኝ ብላችሁ ላይ ዘጋችው። ንዴቷ ብቻዬን ፈገግ አሰኝቶኝ ሳላስበው ፈገግ አልኩ። ህሊና ተገርማ እያየች ነበር። ማናት እንደዚህ ብቻ ነው የምታስቅህ አለችኝ። አይ ጓደኛዬ ናት፣ ማለቴ እህቴ በያት፣ አብሮ አደጌ አልኳት።